በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 22 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 22 በዚች ቀን ቅዱሳን ቆዝሞስና ድሚያኖስ ወንድማቸው አንቲቆስ ዮንዲና አብራኒዎስ በሰማዕትነት አረፉ። እሊህም ድዮም ከምትባል ከተማ ስለ እግዚአብሔር ልጅ የታነጸች ግንብ ካለችበት አርምያ ከምትባል ሀገር ናቸው። እናታቸው ቴዎዳዳ እግዚአብሔርን የምትፈራና የምትራራ ናት። መጻተኞቹን ደኖችና የምትወዳቸው የምትረዳቸው ናት። አባታቸው ከሞተ በኋላ ልጃቸውን እያስተማረች አሳደገቻቸው። እሊህም ሁለቱ ቆዝሞስና ድሚያኖስ የሕክምና ጥበብን ተምረው በሽተኞችን ያለ ዋጋ የሚፈውሷቸው ይልቁንም ድኖችን አብዝተው የሚወዷቸው ሆኑ። ወንድሞቻቸው ሦስቱ ግን ወደ ገዳም ሄደው መነኮሱ። በጾም በጸሎት ተጠምደው ከአባ አጋግዮስ አደራ ባስጠበቁ በንጉሥ ቆዝ ልጅ ምክንያት ዲዮቅልጥያኖስን ክደው የረከሱ ጣዖታትን ባመለከ ጊዜ በምዕመናን ላይ መከራ ሆነ። ገንዘብ ወዳጅ አጋግዮስ ብዙ ወርቅን ተቀብሎ የንጉሥ ቆዝን ልጅ ወደ አባቱ ልኮታልና። ከዚህም በኋላ የንጉሥ ቆዝን ልጅ ዲዮቅልጥያኖስን ዳግመኛ ከጦር ሜዳ አግኝቶ ማረከው። እርሱም የንጉሥን ልጅ ሰውሮ አባ አጋግዮስን ጠራው። ያንንም አደራ የሰጠውን የልጁ ቆዝን ልጅ እንደሚያመጣው የንጉሥ ቆዝን ልጅ እንደሚያመጣው አዘዘው። አጋግዮስም ሙቶ ተቀብረዋል ብሎ በሐሰት ተናገረ። በዚያም ጊዜ በመሠዊያው ፊት አማለው። እሳትም ከመሠዊያው ወርዶ እንደምታቃጥለው ጠበቀ። የእሳት መወረዷ በዘገየ ጊዜ ወርቅን በእሳት አቅልጦ አጠጣውና አቃጠለው። ስለዚህም ከወርቅ ከብር የተሰሩ ጣዖታትን አመለከ። ቆዝሞስና ድሚያኖስ በሀገሩ ሁሉ ስለ ክርስቶስ እነርሱ እንደሚያስተምሩ ዲዮቅልጥያኖስን በሰማ ጊዜ ወደ እርሱ እንዲያቀርባቸው አዘዘ። በደረሱም ጊዜ ለሀገረ ገዢው ለሉያኖስ እንዲያሰቃዩአቸው ሰጠው። እርሱ በብዙ ስቃዮችን ማሰቃየትን ጀመረ። በእሳት የሚያቃጥልበት ጊዜ አለ፣ በግርፋት የሚገርፍበትን ጊዜ አለ። 3 ወንድሞቹም እንዳላቸው ሰምቶ እነርሱ ወደ እርሱ አስመጣቸውና 5ቱም በመኮራኩር ውስጥ እንዲያሰቃዩአቸው አዘዘ። ከዚህም በኋላ ከእሳት ውስጥ ጨመሯቸው። በውስጡም 3 ቀኖችና ሌሊቶች ኖሩ። ያለ ጥፋትን በጤንነት ወጡ። ዳግመኛ ከብረት አልጋ ላይ አስተኛቸው። ከበታቸውም እሳትን እንዳነደዱ እግዚአብሔርም ያለ ጥፋት ጠበቃቸው። መኮንኑም እነርሱ ማሰቃይ በሰለቸው ጊዜ ወደ ንጉሥ መለሳቸው። ንጉሥም ዳግመኛ ታላቅ ስቃይ እንዳሰቃያቸው ቴዎዳዳ እናታቸውን የምታስታግሳቸው ንጉሥና የረከሱ ጣዖታትን የምትገረም ሆነች። በዚያም ጊዜ አንገቷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልን ተቀበለች። ስጋዋ ግን በምድር ላይ ወድቆ ነበር። ቆዝሞስም እንዲህ ብሎ ጮኸ፣ የዚች ሀገር ሰዎች ሆይ ይቺ አሮጊት መበለት ስጋዋን አፈር አልብሶ ይሰውራት ዘንድ ከውስጣቸው ርኅራኄ በልቡ ያደረበት የዓለም የሕርማኖስ ልጅ ቅዱስ ፊቅጦርም በሰማ ጊዜ ተደፋፍሮ ስጋዋን ገንዞ ቀበራት። ንጉሥም እነርሱ ማሰቃይ በሰለቸ ጊዜ ራሶቻቸው በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ከመከራው ዘመን በኋላ ቤተ ክርስቲያን ተሰርተላቸው ስጋቸውን በውስጧ አኖሩ። ከእርሳቸውም ድንቆች የሆኑ ብዙዎች ታምራት ተገለጸ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። ኅዳር 22 ቀን የሚከበር ዓመታዊ ቅዱሳን በዓላት ቅዱሳን ቆዝሞስ ወድሚያኖስ ሰማዕት፣ ቅድስት ቴዎዳዳ እናታቸው፣ ቅዱሳን አንቲቆስ ዮንዲኖስና አብራኒዎስ ወንድማሞች። 311 ሰማዕታት። የቆዝሞስ ማህበር። ወርሃዊ የቅዱሳን በዓላት ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ዲዮቅልጥያኖስ፣ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አባ አንጦስ አበ መነኮሳት፣ አባ ጳውሊ የዋህ፣ ቅዱስ ዮልዮስ ሰማዕት፣ ቅዱስ ሉቃስ ወንጌላዊ ሐዋርያ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን።
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ በረክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳህሎ ጸልዪ ምሕረተ እንታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይትረኃ ኃጣውኢነ ለዓለመ ዓለሙ አሜን።